አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግና በአማራ ክልል የጦር ጀትና የድሮን ድብደባዎችን ማድረሱ ተነገረም። የፋኖ ኃይሎች ከተሞችን የተቆጣጠሩባቸውን ዘመቻዎችን ጭምር እያከናወኑ እንደሆነ አሳውቋል። የመከላከያ ሰራዊቱ ደግሞ በክልሉ ርዕሰ መዲና ባህር ዳር ዙሪያ ውጊያ እያደረገ ስለመሆኑ ይገልጻል። በቀዳሚነት በዝርዝር የምንመለከተው ጉዳያችን ይሆናል። በትግራይ ክልል ሰልፍ ተጠርቷል። ይህ በእንዲህ እንዳለ የክልሉ አስተዳደር ነዳጅ እንዳይገባ ሙሉ በሙሉ መከልከሉን አረጋግጧል። የመንግስት ሰራተኞች ደሞዝ እንደቆመ ሲሆን በክልሉ የሚገኙ ባንኮችም ከፍተኛ የካሽ የገንዘብ እጥረት እንዳጋጠማቸው ተገልጿል። ይህንንም እንመለከታለን። የብልጽግናው አመራሮች ታግተው 13 ሚሊዮን ብር ማስለቀቂያ እንደተጠየቀባቸው ተሰማ። ይህ በእንዲህ እንዳለ በኦሮሚያ ክልል ወደ አማራ ክልል በሚወስደው መንገድ በህዝብ ማመላለሻ አውቶቡስ ላይ ጥቃት ተከፍቶ ሰዎች መገደልና መጎዳታቸው ታውቋል። ተጨማሪ አለን። በ4 ኪሎ መንግስት ካምፕ የሚሰራላቸው የአማጺ ኃይሉ አመራሮች ማዕቀብ ተጣለባቸው። ወታደራዊ አዛዡ ደግሞ እጅ ስጡ ሲሉ አስጠንቅቀዋል። ሌላኛው መረጃችን ነው። ብልጽግና አስሯቸው የከረሙት ግለሰብ ከቂሊንጦ እንደገና ታፍኖ መወሰዳቸው ተሰማም። ግለሰቡ ለአመታት ከነበሩበት እስር እንዲፈቱ ፍርድ ቤቱ ዋስትና ከሰጠ በኋላ የተፈጸመ ድርጊት ስለመሆኑም ፓርቲው ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግና በአማራ ክልል የጦር ጀትና የድሮን ድብደባዎችን ማድረሱ ተነገረም። የፋኖ ኃይሎች ከተሞችን የተቆጣጠሩባቸውን ዘመቻዎችን ጭምር እያከናወኑ እንደሆነ አሳውቋል። የመከላከያ ሰራዊቱ ደግሞ በክልሉ ርዕሰ መዲና ባህር ዳር ዙሪያም ውጊያ እያደረገ ስለመሆኑ ይገልጻል። በዚህ ክልል ወደ 3 ዓመት እየተቃረበ ያለ አውዳሚ የእርስ በርስ ጦርነት ከብልጽግናው ሰዎች ዘንድ ጠፍቷል፣ ተነዋል፣ ተበትኗል እየተባለም ህዝቡ ግን ንብረቱና ህይወቱ በየቀኑ እየጠፋ ያለበት ነው። ወታደራዊ ኮማንድ ፖስት ውስጥ ባለው የአማራ ክልል ስምሪት የወሰዱ የሰራዊት አዛዦች ደጋግመው የሚፋለሙትን የፋኖ ኃይልን እንዳጠፉት ሲናገሩም ይታወቃል። አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ እያደናገረ ያለ ኃይል ነው። የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስን ነው ያለነው። ጠላትን ስትራቴጂካሊ ያዛብተዋል። በክልል ውስጥ ሆነው የህዝቡን ሰቆቃና የጦርነቱን ነባራዊ ሁኔታ ሳይቀር እንዲያውቁ የሚጠበቁ ሲቪል የብልጽግና ተላላኪዎችም በተመሳሳይ እየካዱም ሰላም ነው ጽንፈኛው ተንፍሷል የሚል ንግግር ላይ ተጠምደው ከርመዋል። አጠቃላይ በክልሉ ያለው ሰላም በጣም በአስተማማኝ ሁኔታ እየሄደ ነው ያለው። በአጠቃላይ በሚባል ይችላል ወረዳዎች ሙሉ በሙሉ በመንግስት ቁጥጥር ስር ሆነው ጠላት እስከዛሬ እንደ ኳስ ነበር የሚነጥረው። አሁን ኮቴው እንዳይሰማ ኮሽታ እንዳይኖረው ተስረግርጎ ነው የሚለው። ቢያንስ ባለፈው 2 ሳምንት ውስጥ ያለው የዚህ ክልል ነባራዊ ሁነት ግን ብልጽግና በበርካታ አካባቢዎች መዋቅሩ የፈረሰበት፣ በደርዘን የሚቆጠሩ የመንግስት ተቋማት የወደሙበት፣ በደርዘን የሚቆጠሩ የአየር ድብደባዎችም የተመዘገቡበት ነው። ደብረ ታቦር በአንድ ቀን ውስጥ ከ16 ያላነሱ የአየር ድብደባዎችን ካስተናገደች ገና የሳምንት ዕድሜ ነው። ወረታና ሻውራም አገዛዙ በፋኖ ኃይሎች በመቶዎች የሚቆጠር የጦር መሳሪያ ያጣበት፣ በተመሳሳይም የድሮን ድብደባዎችን ያከናወነው ከቀናት በፊት ነው። ትናንት ሌሊት ጀምሮ ደግሞ ከሰሜን ጎጃም እስከ ጃዊ ከዛም እስከ ማዕከላዊ ጎንደር ቀጠና ያለው በአየር ኃይሉ የታገዘው ዘመቻም አገዛዙ ገዳምና ዋሻ ተደበቁ ከሚለው ሁነት እጅግ የራቀ ነው። በተለይም በጎጃም ቀጠና ጃዊ አካባቢም የብልጽግናው መንግስት በርካታ አነስተኛ ከተሞችን ከትናንት ሌሊት ጀምሮ የአየር ድብደባ እንደፈጸመባቸው ታውቋል። ኩምበር፣ ሰዋታ፣ መገንጠያ፣ ብሔራዊ ወዘተ ተብለው በሚጠሩ እነዚህ አነስተኛ መንደሮች ላይ እነ
እነዚህ ድብደባዎች መፈጸማቸው ሲገለጽ አብዛኞቹ ደግሞ ታጣቂዎች በማይንቀሳቀሱባቸው ውጊያዎችን ባልነበሩበት የደረሱም በሰዎች ንብረት ላይ ግን ጉዳትን ያስከተሉ ሆኖም ተመዝግቧል። የፋኖ አመራሩ አስረስ ማረ ከእኩለ ሌሊት እስከ ጠዋት ድረስ አብይ አህመድ ከተባበሩት አረብ ኤምሬቶች የተበረከቱላቸውን ቦምቦችና ሮኬቶችን ብቻ ሳይሆን በደርግ ዘመነ መንግስት ከራሽያ የገቡ እስከ 500 ኪሎ ግራም የሚመዝኑ እንደ ኤፍኤቢ አይነት ቦምቦችን በብዛት እየጣልም መንደሮችንም እያወደመ ነው ሲሉ ገልጿል። መሰል የድሮን ድብደባ የተመዘገበበት ሌላኛው አካባቢ ደግሞ ውጊያ ሲደረግበት የዋለው የማዕከላዊ ጎንደር ደልጊ ከተማ ዙሪያ ነው። አብዛኞቹ የአገዛዙ ጥቃቶች በሰላማዊ ዜጎች ላይ የሚያደርሱት ጉዳት ማሳያ የሚሆነው ደግሞ ከሰሞኑ የሰብአዊ መብት ተቋሙ በወግድ የተጎዳችን ሴት ወደ ሕክምና ተሸክመው ሲጓዙ የነበሩ የአንድ መንደር አባወራና ማወራዎች በጋራ የተገደሉበትን ክስተት ነው። የሀገሪቱ የጦር አዛዦች ግን በጥናት ላይ ተመስርተን ለይተን ነው የምንመታው ሲሉ ነው የሚታወቁት። በጥናት ላይ ተመሰረተ አይናችን እያየ ታጥቆ ተደራጅቶ የሚንቀሳቀስ ጸረ ሰላም ኃይል ለይተን ነው የምንመታው። ህዝብን ነው በድር ዝም ብለህ ጨፍልቀህ ደባልቀህ የምትመታ ከሆነ እስካሁን አይቆይም። እንደ ህዝቡም አይደብቃቸው ወይ አብሮ ይሄዳል ወይ ደግሞ ይገጥማል። ራሱ አታስመታኝ ብሎ ይገጥማል። በእርግጥ አንድን ማህበረሰብ በጅምላ እንደ ጠላት የሚፈርጅ ስርዓትን የሚያገለግሉት እነዚህ ወታደራዊ አዛዦች ለይተው የሚመቱት ንጹሐንን ከታጣቂ ሳይሆን ሰውን ከቁስ ለይተው ከሆነ ልክ ሊሆኑ ይችላሉ። የሆኖ ሆኖ በክልሉ የሚደረገው ውጊያ ቀጥሎ የፋኖ ኃይሎች ደግሞ ከተሞች ውስጥ በመግባት በተቋማት ላይ የተቀመጠ ጦር መሳሪያን ጭምር መውሰዳቸውን ይገልጻሉ። ከሰሞኑ አለፋ ወረዳ ሻውራ መግባታቸውን ያሳውቁት የፋኖ ኃይሎች ዛሬም ከዚሁ አካባቢ ቅርብ ርቀት ላይ የሚገኘው የጣቁሳ ወረዳ ደልጊ ውስጥ ውጊያ ሲከናወን መዋሉን ገልጸዋል። በእነዚህ የማዕከላዊ ጎንደር ቀጠና አካባቢዎች በሁለቱም ወገን ባሉ ኢትዮጵያ ላይ የደረሰው ሰብአዊ ጉዳትም ከፍተኛ ነው ተብሏል። በዛሬው በዚህ ቀጠና ውጊያ የወረዳ የጸጥታ አመራሮች ጭምር መገደላቸው ሲሰማ የመንግስት ተቋማት ላይም ጉዳት አጋጥሟል። ውጊያ ላይ መሆናቸውን የሚገልጹት ግን የፋኖ ኃይሎች ብቻ አይደሉም፣ የመከላከያ ሰራዊቱ ጭምር እንጂ። የሌትናንት ጀነራል መሐመድ ተሰማው የምስራቅ እዝ በርካታ ክፍለ ጦሮችን በሀገሪቱ ምስራቅም ሰሜንም አካባቢዎች በትኖ እየተዋጋ የሚገኝ ሲሆን ከሰሞኑን በክልሉ ርዕሰ መዲና ባህር ዳር ዙሪያ ስለመዋጋቱ ይገልጻል። ከራክር ተብሎ በሚጠራ የከተማ ዳርቻ ባደረኩት ውጊያ ከፋኖ ኃይሎች ላይ 2 መትረየስን ጨምሮ ትጥቅ ወሰድኩ ይላል። ይህ ግን እነ መሐመድ ተሰማም በመንደር ውስጥ መቆየት የማይችል ቡድን ነው፣ ጠፍቷል፣ ተበትኗል ከሚለው ንግግራቸው ጋር የተጣጣመ አይመስልም። በትግራይ ክልል ሰልፍ ተጠራ። ይህ በእንዲህ እንዳለ የክልሉ አስተዳደር ነዳጅ እንዳይገባ ሙሉ በሙሉ መከልከሉን አረጋግጧል። የመንግስት ሰራተኞች ደሞዝ እንደቆመ ሲሆን ባንኮችም ከፍተኛ የካሽ እጥረት አጋጥሟቸዋል። ከጦር መሳሪያ በመለስ ያሉ ህዝብን ለማድቀቅና ለመበተን የሚረዱትን እርምጃዎችን ሁሉ እየወሰደ የሚገኘው የብልጽግናው አገዛዝ መድኃኒትና ነዳጅን ጨምሮ በዝቅተኛ መጠን እንኳን መድረሳቸው እንዲቆም ስለመወሰኑ ከቀናት በፊት መዘገባችን የሚታወስ ነው። የክልሉ ጊዜያዊ አስተዳደር በሰጠው ማረጋገጫ ወደ ትግራይ ነዳጅ ሙሉ በሙሉ እንዳይገባ መከልከሉን አሳውቋል። የአስተዳደሩ ኤጀንሲ ካለፈው ዓመት የካቲት 2017 በፊት ወደ ትግራይ በወር ከ12 እስከ 15 ሚሊዮን ሊትር ነዳጅ ይገባ እንደነበረ አስታውሶ ይህ ግን ወደ 850 ሺህ ሊትር ወርዶ እንደነበረ አሳውቋል። ይሁንና ካለፈው ጥር ወር ጀምሮ ግን ይህ ሙሉ በሙሉ ተቋርጦ ምንም ነዳጅ እንዳልገባ አስረድቷል። በዚህም የተነሳ መደበኛ የህዝብና የመንግስት አገልግሎቶችና መሰረተ ልማት ስራዎችን ማከናወን አልተቻለም ሲል የጠቀሰው መግለጫው አይደር ሆስፒታልን ጨምሮ የህክምና ተቋማት መደበኛና ድንገተኛ አገልግሎቶችን መስጠት ተስኗቸዋል ብሏል። በክልል ውስጥ የሚገኙ 93 የነዳጅ ማደያዎችም በነዳጅ ማጣት የተነሳም ለከፍተኛ ኪሳራና ዕዳ ተዳርገዋል። ይህ ሁኔታ ደግሞ የዋጋ ግሽበቱን አስከትሏል። የማህበረሰቡ ኑሮም አስቸጋሪ ሁኔታ ውስጥ ወድቋል ብሏል። የጊዜያዊ አስተዳድሩ በርካታ የመንግስት ሰራተኞች ያለ ደሞዝ እየሰሩ በከፍተኛ ችግር ውስጥ መውደቃቸውን እየገለጹ መሆናቸውን ተከትሎ ለቀረበለት ጥያቄ በሰጠው ምላሽ ደግሞ የፌደራል መንግስቱን በጉዳዩ ላይ ጠይቀን ነበር፣ እንዲታገድ ከበላይ ታዟል የሚል ምላሽ ብቻ ነው የተሰጠን ብሏል። ብልጽግና በሰራዊቱ በከበበው ክልል ውስጥ የሸቀጦችን እንቅስቃሴ መከልከሉና በክልሉ ውስጥ ሲንቀሳቀስ የነበረ ሸቀጥንም በድሮን መደብደቡ ይታወቃል። እንኳን በሌሎች የክልሉ ከተሞች በርዕሰ መዲናዋ መቀለም ከፍተኛ የካሽ ገንዘብ እጥረት በባንኮች ማጋጠሙም ታውቋል። ኤቲኤሞች ገንዘብ የላቸውም። ወደ ባንኮች የሚያመሩ ደንበኞችም ከ1,000 ብር በላይ ወጪ ማድረግ እንደማይችሉ
እየተነገራቸው ነው። በእንዲህ ያለ ነባራዊ ሁነት ውስጥ ካለው ከክልሉ ጋር በተያያዘ ከሰሞኑ የተላለፈ ሌላ ውሳኔ መነጋገሪያ ነበር። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ ያሳወቀበት። ይህንን ተከትሎ በቃል አቀባዩ በኩል ዛሬም መግለጫ የሰጠው ህወሓት የትግራይ ህዝብን ለመበታተንና በጄኖሳይድ ጦርነት ያልጨረሰውን ህዝብን ለማጠናቀቅ በኢትዮጵያ መንግስት በኩል የተላለፈ ውሳኔ ነው ብሎታል። የትግራይ ህዝብን ከምድርም ከሰዎች ህሊናም የማጥፋት የቆየ ፍላጎት ያላቸው አካላት ተፈናቃዮች እንዳይመለሱ የሚያደርግ አደገኛ ውሳኔን አሳልፈዋልም ብሏል። ከዚህም ባለፈ የትግራይ ህዝብን ከጎረቤት የአማራ ህዝብ ጋር የሚያጋጭ ሸር ነው ያሉት የህወሓት ቃል አቀባይ ከጎረቤት ህዝቦች ጋር በሰላም እንኖራለን፣ ችግሮቻችንን ደግሞ በውይይት እንፈታለን ብለዋል። የኢትዮጵያ መንግስት ውሳኔን የሚቃወም ሰልፍ መዘጋጀቱን ገልጸው በመጪው የካቲት 20 ይደረጋል ተብሎም ይጠበቃል። የብልጽግና አመራሮች ታግተው 13 ሚሊዮን ብር ማስለቀቂያ እንደተጠየቀባቸው ተሰማ። ይህ በእንዲህ እንዳለ በኦሮሚያ ክልል ወደ አማራ ክልል በሚወስደው መንገድ በህዝብ ማመላለሻ አውቶቡስ ላይ ጥቃት ተከፍቶ ሰዎች መገደልና መጎዳታቸው ተነግሯል። የአቶ ሽመልስ አብዲሳ አስተዳደር ክልሉን የሞት ቀጠና አድርጎት ቢቀጥልም አሳውን ለማጥፋት ባህሩን ማድረቅ የሚል ጸረ ህዝብ አቋም ያላቸው ሹማምንቱ በክልሉ የሚፈጸሙ እንዲህ ያሉ እገታና ግድያዎችን እየካዱ ግን ቀጥሏል። ወለጋን ማውደምና የወለጋ ህዝብን መጨፍጨፍ ኩራት የሚናገሩ ከትግራይ በላይ ነው የገደልናቸው የሚሉ መሪዎችም ነው ያሉት ብልጽግና። እነዚህ መሪዎች በቅርቡ ደግሞ ወለጋን ጎበኘን፣ ሰላም ነው እኛ ምስክር ነን ሲሉ በተወሰኑ ቦታዎች ላይ በአየር ኃይልና በሪፐብሊካን ጋርድ ታጅበው ያደረጉትን ጉብኝት እንደ ቅስቀሳ ሲጠቀሙበት ታይቷል። መሬት ላይ ያለው ነባራዊ ሁኔታ ደግሞ ዛሬም ክልሉ በተለይም ደግሞ ወደ ጎጃም አቅጣጫ የሚያገናኘው መንገድ የጥቃትና የእገታ ማዕከል ሆኖ መቀጠሉን የሚያመላክት ነው። ትናንትም በኦሮሚያ ክልል ከገብረ ጉራቻ ፍቼ መካከል ደገም ላይ በህዝብ ማመላለሻ መኪና ተኩስ ተከፍቶ 2 ተሳፋሪዎች ተገድሏል። 5 ተሳፋሪዎች ደግሞ መቁሰላቸው ተሰምቷል። ሌላ አንድ የቦቴ ሹፌርን በጥይት ተመቶ ሆስፒታል ይገኛል። የአቶ ሽመልስ አብዲሳ አስተዳደር በኦሮሚያ ክልል ከዚህ በፊትም ወደ ሀገሪቱ ርዕሰ መዲና እንዳይገቡ ይከለክላቸው የነበሩ መነሻቸውን ከአማራ ክልል ያደረጉ ተጓዦች አሁን ደግሞ መልኩን በቀየር መንገድ ወደ ከተማው በሚያደርጉት ጉዞም የተደጋጋሚ ጥቃትና እገታዎች ሰለባ ሆኗል። ምንም እንኳን መላ ሀገሪቱ አሳፋሪ በሆነ መልኩ የእገታ ወረርሽኝ ውስጥ ብትሆንም ከአዲስ አበባ ወደ ጎጃም በሚወስደው መንገድ ፍቻ አካባቢ የሚፈጸመው እገታና ጥቃቶች ግን የሀገሪቱን አሁናዊ ሁኔታ በግልጽ የሚያመላክቱ ናቸው። በእርግጥ እንዲህ ያለው ነገር በራሱ በብልጽግናው ሹማምንት ላይም ያጋጠመ ሆኗል። በዛው በኦሮሚያ ክልል ሰሜን ሸዋ ዞን ከስብሰባ ሲመለሱ ባሳለፍነው ሳምንት ማክሰኞ የካቲት 10 ታግተው የተወሰዱ አመራሮችም ማስለቀቂያ ገንዘብ በሚሊዮኖች ብር እንደተጠየቀባቸው ተነግሯል። እነዚህ የታገቱ የብልጽግና አመራሮችም የወረጃ አርሶ ወረዳ የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ፣ የወረዳው የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊና ሹፌራቸው ናቸው። ለእነዚህ ሰዎች ማስለቀቂያ 13 ሚሊዮን ብር መጠየቃቸውንም ቤተሰቦቻቸው ለመገናኛ ብዙሃን ተናግሯል። አጋቾቹ በሁለት አመራሮች ላይ ለእያንዳንዳቸው 5 ሚሊዮን ብር ማስለቀቂያ መጠየቃቸው ሲገለጽ ለሾፌራቸው ደግሞ 3 ሚሊዮን ብር መጠየቃቸውን ዋዜማ ዘግቧል። እነዚህ አመራሮች ባለፈው ሳምንት ከገርበ ጉራቻ ከተማ ወጣ ብሎ በሚገኝ ልዩ ስሙ ኡላ ኤሞ በተባለ ስፍራ በታጣቂዎች የታፈኑት የዞኑ አስተዳደር በፍቼ ከተማ በጠራው ስብሰባ ላይ ተሳትፈው ወደ ወረጃ አርሶ መቀመጫ ጉሃጽዮን በመመለስ ላይ ሳሉ ነበር። በእርግጥ በክልሉ ርዕሰ መስተዳድሮች ሽመልስ አብዲሳም ከጥቂት ዓመታት በፊት ወላጅናታቸው በታጠቁ የኦሮሚያ ልዩ ኃይል አባላት ታጅበው ጊንጪ ከተማ ለቅሶ ለመድረስ በሄዱበት ታግተው ፕሬዝደንቱ ተደራድረው በ10 ሚሊዮን ብር ማስለቀቃቸውም የሚታወስ ነው። ሌትናንት ጀነራል ይልማ መርዳሳና ታከለ ኡማ የገጠማቸውም ባለፉት ዓመታት የሚዘነጉ አይደሉም። ብልጽግና አስሯቸው የከረሙት ግለሰብ ከቂሊንጦ እንደገና አፍኖ መውሰዱ ተነገረም። ግለሰቡ ለአመታት ከነበሩበት እስር እንዲፈቱ ፍርድ ቤት ዋስትና ከሰጠ በኋላ የተፈጸመ ስለመሆኑን ፓርቲው ገልጿል። ኢህአፓ ባወጣው መግለጫው ለአመታት በግፍ እስር ላይ የነበረው ሲሳይ አውግቸው በዋስ እንዲለቀቅ ባለፈው ሰኞ በፍርድ ቤት ከተወሰነና በዛሬው ዕለትም ከቀኑ 11 ሰዓት ገደማ ሂደቱን ጨርሶ ከወጣ በኋላ ወዲያውኑ በታጠቁና ጭንብል በለበሱ የመንግስት ኃይሎች መስታወቱ ጥቁር በሆነ መኪና ከቂሊንጦ ማረሚያ
ማረሚያ ቤት በር ላይ ታፍኖ ወዳልታወቀ ቦታ መወሰዱን ለማረጋገጥ ችለናል ብሏል። ኢህአፓ ብልጽግና ሰላማዊ ዜጎች፣ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ የሚፈጸሙ የግፍ እስር አልበቃ ብሎም በተደጋጋሚ አፈናዎችን ማድረጉን ተመልክቷል ሲልም አክሏል። ፓርቲያችን መንግስት ያፈነውን ሲሳይ አውግቸውን በአስቸኳይ በሙሉ ደህንነት እንዲለቅና አሁን በግፍ እስር ላይ የሚገኙ ዜጎችን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ በጽኑ እናሳስባለን ብሏል። የሰብአዊና ዲሞክራሲያዊ መብቶች ጉዳይ ግድ ይለናል የሚሉ ተቋማትና ዜጎችም ይህንንና መሰል የብልጽግና መንግስት ወንጀሎችን በብርቱ እንዲያወግዙና ስለ ሰውነት ክብር በምናደርገው ትግል አጋርነታቸውን እንዲያሳዩ ጥሪ እናቀርባለን በማለትም ነው ያሳወቀው። በ4 ኪሎ መንግስት ካምፕ የሚሰራላቸው የአማጺ ኃይሉ አመራሮች ማዕቀብ ተጣለባቸው። ወታደራዊ አዛዡ ደግሞ እጅ ሲጡ ሲሉ ተናግረዋል። የመንግስታቱ ድርጅት የጸጥታው ምክር ቤት መሐመድ ሐምዳን ዳጋሎን ጨምሮ 4 የሱዳን ፈጥኖ ድራሽ ኃይል መሪዎች ላይ አዲስ ማዕቀብ መጣሉን ይፋ አድርጓል። የተባበሩት መንግስታት ድርጅት ማዕቀቡን የጣለው ወታደራዊ አዛዦቹ በኤልፋሽር በፈጸሙት ወንጀል ነው ተብሏል። የፈጥኖ ድራሽ ኃይሉ ኤልፋሽርን የተቆጣጠረው ባለፈው ጥቅምት ወር ሲሆን በከተማ የተፈጸሙት ለ3 ዓመት ያክል ለተካሄደው የእርስ በርስ ጦርነት ውስጥ ከታየው ሁሉም አስከፊው ነበር ተብሏል። ባለፈው ሳምንት የተባበሩት መንግስታት እውነት አፈላላጊ ቡድን በከተማ የተፈጸመው የዘር ማጥፋት እርምጃ ለመካሄዱ አስረጅ ነው ብሎት ነበር። በኤልፋሽር የጅምላ ግድያውን ጨምሮ ማንነት ተኮር ግድያ መካሄዱን በመጥቀስ ሐምዳን ዳጋሎን ጨምሮ 4 የፈጥኖ ድራሽ ኃይል አባላት ማዕቀብ ተጥሎባቸዋል። ከዳጋሎ በተጨማሪ የኤልፋሽር ነፍሰ በላ በሚል ቅጽል ስም የሚታወቀው አቡ ሉሉ ማዕቀብ ከተጣለባቸው መካከል ይገኝበታል። ጀነራል ሐምዳን ዳጋሎ ማዕቀብ ሲጣልባቸው ይህ ለ4ኛ ጊዜ ነው። ከዚህ ቀደም አሜሪካ፣ ብሪታንያ እንደዚሁም የአውሮፓ ህብረት ማዕቀብ ጥለውባቸዋል። ከዚህ በተጨማሪም አሜሪካና ብሪታንያ በ3 አዛዦች ላይ ማዕቀብን ጥለዋል። ይህ በእንዲህ እንዳለ የሱዳን ጦር አዛዡ ጀነራል አብዱል ፈታህ አልብሩሃን እጅ ስጡ ሲሉ ጥሪ ያቀርበዋል። ጀነራሉ የተቀናቃኛቸው የፈጥኖ ደራሽ ኃይልና አጋሮቹ ታጣቂዎችን ነው እጃቸውን እንዲሰጡ ጥሪ ያቀረቡት። ይህ የማይሆን ከሆነ ግን እጣ ፈንታችሁ መደምሰስ ይሆናል ሲሉ ማስጠንቅቋል። አሁን በሱዳን እየተደረገ ያለው ጦርነት በሀገራችን ታሪክ ውስጥ እጅግ አስቸጋሪውና የህልውና ፈተና ያለበት ነው። ነገር ግን ይህንን ጦርነት የክብር ጉዳይ አድርገን እንመለከተዋለን። የፈጥኖ ደራሽ ኃይሉ ታጣቂዎችና አጋሮቹም እጃቸውን እስከሚሰጡ ወይም ደግሞ ተደምስሰው እስከሚሸነፉ ድረስ ጦርነቱ የሚቀጥል ነው ሲሉም ነው ጀነራሉ የገለጹት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።